ይህ በ2018 ወይም በፈረንጆች በ2026 ስድስተኛ ክፍሎች የተፈተኑት የሂሳብ ሞዴል ጥያቄ ነው። በሁለት ፓርት ነው የምንሰራላችሁ ምክንያቱም ጥያቄው ቀለል ያለ ነው። ምንድነው የምናደርገው 15ቱን በአንድ ፓርት በዚህ አሁን እንሰራለን፣ 15ቱን ደግሞ በቀጣይ እንሰራለን ማለት ነው። ሁሉንም ጥያቄዎች ስትሰሩ ጀስት ኮንሴፕቱን አንደርስታንድ እያደረጋችሁ መሄድ ይኖርባችኋል ማለት ነው። ኩዌስችን ነምበር 1 ምንድነው የሚለን ርዝመቱ 5.5 ሳንቲሜትር የሆነ ካሬ ስፋቱን ስንት ይሆናል ነው። አሁን እዚህ ጋር ካሬ እና ሬክታንግል የሚባል አለ ታውቁታላችሁ። ካሬ ማለት ምንድን ነው? ርዝመቱና ወርዱ ተመሳሳይ ነው። ስለዚህ ስፋቱ ምንድን ነው የሚሆነው? ስፋት እኩል ነው ርዝመት ሲባዛ ወርድ ነው የምናደርገው ማለት ነው። ስለዚህ ሁለቱ እኩል ከሆኑ ምንድን ነው የምናደርገው ማለት ነው? 5.5 ሲባዛ በ5.5 ይሆናል ማለት ነው። ይህም በምታባዙበት ጊዜ ነጥቡ እንደሌለ ታስቡና ምንድን ነው የምታደርጉት? 55 ሲባዛ በ55 ታደርጋላችሁ ማለት ነው። መጀመሪያ ላይ 5 ሲባዛ በ5 25 ይሆናል። 5ን ጽፋችሁ ሁለት አላችሁ። 5 ሲባዛ በ5 25 ከሁለት ጋር 27 ከዛንም እንደዚህ እናባዛለን ማለት ነው። 5 ሲባዛ በ5 25 5ን ጽፌ ሁለት አለኝ። 5 ሲባዛ በ5 25 ከሁለት ጋር 27 ዘን እንደምራቸዋለን ማለት ነው። ወደታች 5 7 ሲደመር 5 ስንት ነው? 12 ሁለትን ጽፌ አንድ አለኝ። 2 ሲደመር 7 9 ከአንድ ጋር 10 ዜሮን ጽፌ አንድ አለኝ። 1 ሲደመር 2 3 3025 ይሆናል። ከዛ በኋላ ግን ከነጥብ በኋላ እዚህ ጋር 1 2 አለ። ስለዚህ እቺን ነጥቧን 1 2 እዚህ ጋር ትመጣለች ማለት ነው። ስለዚህ 30.25 ይሆናል ማለት ነው መልሳችሁ። ስለዚህ ማን ነው የሚሆነው? ይሄ ይሆናል ማለት ነው። ይህን የምታውቁበት ጀስት የተለያየ መንገድ አለው፣ ወደፊት እናሳያችኋለን። ለምሳሌ 5.5 ከሆነ ያኛውም 5.5 ከሆነ ስንት ነው ሊሆን የሚችለው የሚለውን ማወቅ አንችልም? አጠጋግተን ለምሳሌ 6 አድርገን ብንወስደው 6 ሲባዛ በ6 36 ነው ሊሆን የሚችለው፣ ወይም 5 ሲባዛ በ5 25። ስለዚህ በ25 እና በስንት መካከል መሆን አለበት? በ36። ይሄ ከ25 ያንሳል፣ ይሄ ከ36 ይበልጣል፣ ይሄም ይበልጣል። ስለዚህ መልሱ ይሄ ይሆናል ማለት ነው። ይህንን ሁሉ ማባዛት ላይጠበቅባችሁ ይችላል፣ ምርጫውን አይታችሁ። እነዚህ አይነት ታክቲኮች ወደፊት እናሳያቸዋለን። ሁለተኛ ጥያቄ 1 ሳንቲሜትር ካሬ ስንት ሚሊሜትር ካሬ ነው ነው የሚለው። ይሄኛው ጀስት እንደዚህ የምትባላለች ኪሎ ሜትር አለ፣ ሜትር አለ፣ ሳንቲሜትር አለ። በእንግሊዝኛው ጽፎ ይገባቸዋል ብዬ አስባለሁ። ሚሊሜትር አለ። ስለዚህ እነዚህን በምትቀይሩበት ጊዜ ይህን ወደዚህ ስትቀይሩ በስንት ነው የምታባዙት? በ1000 ታበዙታላችሁ። ይችኛውን ወደዚህ ስትቀይሩ በስንት ታበዙታላችሁ? በ100 ታበዙታላችሁ። ይችን ወደዚህ ስትቀይሩ በስንት ታበዙታላችሁ? በ10 ታበዙታላችሁ። ተቃራኒ ሲሆን ደግሞ ማካፈል ማለት ነው። ይሄ ወደ 10፣ ይሄንን በ100፣ ይሄንን በስንት? በ1000 ማለት ነው። ሶ እንመለስ። አሁን ይቺ ካሬ ማለት ምን ማለት ናት? ራሱን በራሱ ማባዛት ስኩዌር ትባላለች። ያማት 1 ሳንቲሜትር ስኩዌር ማለት ወይም 1 ሳንቲሜትር ካሬ ማለት 1 ሳንቲሜትር ሲባዛ በ1 ሳንቲሜትር ማለት ነው። ገብታችኋል? 1 ሳንቲሜትር ሲባዛ በ1 ሳንቲሜትር። መሸምደድ አይጠበቅባችሁም ብዬ ነው። አሁን ይህን የሚያውቅ ካለ ቀጥታ መቀየር ይችላል። ይህን ካላወቃችሁ ግን ወደዚህ እንመጣለን ማለት ነው። ከዛ 1 ሳንቲሜትር ደግሞ ስንት ሚሊሜትር ነው እንላለን። አሁን ከሳንቲሜትር ወደ ሚሊሜትር በስንት ነው የምናብዛው ብለናል? በ10። 10 ሚሊሜትር እንደሆነ እናውቃለን ማለት ነው። ስለዚህ 10 ሲባዛ በ10 እናደርጋለን። ያ ማለት 100 ምን ሚሊ ሜትር ካሬ ይሆናል ማለት ነው። ስለዚህ መልሳችን የትኛው ነው የሚሆነው ማለት ነው? ለ ይሆናል ማለት ነው። 10 ነው የሚለው አይሆንም። ስለዚህ ይሆናል ማለት ነው። አይ ቲንክ እቺኛዋን በሌላ ቪዲዮ እንሰራላችኋለን። በጣም ቀላል ነው እንዴት እንደሚቀየር። እቺን ግን ያዟት፣ አሁን ያዟት። ኪሎ ሜትር፣ ሜትር፣ ሴንቲሜትር፣ ሚሊሜትር። ወደዚህ ስትቀይሩ በ1000 ማብዛት፣ ይህን ስትቀይሩ በ100፣ ይህን ስትቀይሩ በስንት? በ10። አሁን ከኪሎ ሜትር ወደ ሜትር ስትቀይሩ ደግሞ በስንት ነው የምታበዙት? 1000 አላችሁ አይደል እዚህ ጋር፣ ከዛ 2 ዜሮ ደግሞ እዚህ ጋር አለ፣ ከዛ ይችኛዋ ዜሮ አለች። ስለዚህ በ1 ሚሊዮን ታበዙታላችሁ ማለት ነው። 1 ኪሎ ሜትር ስንት ሚሊሜትር ነው ብትባሉ 1 ሚሊዮን ሚሊሜትር ይሆናል ማለት ነው። እነዚህን ኮንሴፕቶች በደንብ ያዟቸው። ሶስተኛ የጎን ርዝመቱ 5 ሳንቲሜትር ወርዱ 4 ሴንቲሜትር እና ቁመቱ 3 ሳንቲሜትር የሆነ ሳጥን ይዘቱ ስንት ነው ነው። ርዝመት አለ፣ ስፋት አለ፣ ይዘት አለ። ልዩነታቸው መያዝ አለባቸው። ስፋት ርዝመት ሲባዛ ወርድ ነው። ይዘት ከሆነ ርዝመት ሲባዛ በወርድ ሲባዛ በቁመት ማለት ነው። አንዳንዴ ቁመቱን ከፍታ ይለዋል። ስለዚህ ችግር የለውም። ከፍታ ከተሰጣችሁ እንደ ቁመት መውሰድ ትችላላችሁ። አሁን እዚህ ጋር
አሃዱ ወይም ምድቡ ተመሳሳይ ነው። ሳንቲሜትር ሳንቲሜትር ሳንቲሜትር። ስለዚህ ቀጥታ ማብዛት ትችላላችሁ። 5 ሲባዛ በ4 ስንት ይሆናል? 20 ይሆናል አይደል? 20 ሲባዛ በ3 ማለት ነው። 20 ሲባዛ በ3 ደግሞ ስንት ነው? 60 ይሆናል ማለት ነው። ስለዚህ 60 ሳንቲሜትር ኩቢክ ይሆናል ማለት ነው። ስለዚህ መልሳችን ሀመርሆ ይሆናል። አራተኛ 5 ሜትር ኩቢክ ወደ ሳንቲሜትር ኩቢክ ቀይሩ ነው። ይህም አሁን ቅድም እንዳሳየዋችሁ እችኛዋን እንጠቀማለን። አሁን ይቺ ኩቢክ ማለት ምን ማለት ነው? 3 ጊዜ ማብዛት ማለት ነው። 5 እንዳለች ያዟትና ይቺ ማለት ማለት ናት ሜትር ሲባዛ በሜትር ሲባዛ በሜትር ማለት ነው። አንድ ሜትር ደግሞ ከዚህ ስንት ሳንቲሜትር ነው? አንድ ሜትር ከዚህ ጋር ወደዚህ ነው የምንቀይረው፣ በመቶ ነው የምናዘው ማለት ነው። ያ ማለት 100 ሲባዛ በመቶ ሲባዛ በመቶ ይሆናል አይደል? ከዛ በኋላ ዜሮዎቹ መቁጠር ነው። አንድ እንጽፍና ስንት ዜሮ አለኝ? 1 2 3 4 5 6 ዜሮ ጽፋለሁ ማለት ነው። ከዛ በኋላ አሁን እዚህ ጋር 5 ሲባዛ በ1 ሚሊዮን ደግሞ ስንት ይሆናል? 5 ሚሊዮን ሳንቲሜትር ኩቢክ ይሆናል ማለት ነው። አይ ቲንክ እቺ ግልጽ ናት። ካልሆነላችሁ ኮመንት ላይ ይደገምልን በሉና አንድ ቪዲዮ እንሰራላችኋለን በቀላሉ እንዴት እንደምትቀይሩ ማለት ነው። ስለዚህ ጋር አሁን ኩቢክ የምትለዋን መያዝ። ኩቢክ ማለት ደግሞ 3 ጊዜ ማብዛት ነው። ካሬ ሲሆን 2 ማብዛት ነው። ለምሳሌ አሁን ሳንቲሜትር ካሬን ወደ ሚሊሜትር ካሬ ከተባለ 10 ሲባዛ በ10 ነው የምታደርጉት። ሳንቲሜትር ኩቢክን ወደ ሚሊሜትር ኩቢክ ከተባለ 10 ሲባዛ በ10 ሲባዛ በ10 1000 ይሆናል ማለት ነው። ለምሳሌ 1 ሳንቲሜትር ኩቢክ 1000 ሚሊሜትር ኩቢክ ይሆናል ማለት ነው። እነዚህም በደንብ መያዝ ይኖርባቸዋል። አምስተኛ ጥያቄ ቀላል ነው። ጀስት ስታዩት ብቻ ነው ከባድ የሚመስለው። በአራዳ ክፍለ ከተማ የሴቶችና ህጻናት መስሪያ ቤት ውስጥ በተዘጋጀ ስልጠና በስብሰባው ላይ ለተገኙ ሴቶች በምሳ ሰዓት በቀረበው የለስላሳ መጠጥ ሳጥን ሲደረደር ርዝመቱ 5 ወርዱ 4 ከፍታው 3 ቢሆን በአጠቃላይ በስብሰባው ላይ ተሰብሳቢዎቹ ለምሳ የተጠቀሙት የለስላሳ ሳጥን ብዛት ስንት ነው ነው። ይሄ በቃ ይዘቱን መፈለግ ነው። ምክንያቱም ወደዚህ ስንት ሳጥን አለ? 5 ሳጥን አለ ብላችሁ ብታስቡ ጀስት ለእንትን አናላይዝ እንድታደርጉት ማለት ነው። 1 2 3 4 5 ከዛ ወርዱ ደግሞ 4 ሳጥን፣ ወደዚህ ደግሞ 4 ሳጥን ትደራድራላችሁ። ወደ ላይ 3 ሳጥን። ያ ማለት አጠቃላይ ስንት ይሆናል ማለት ነው? ይዘቱን ትፈልጋላችሁ። 5 ሲባዛ በ4 ሲባዛ በ3 ልክ ቅድም የፈለግነው 60 ሳጥን ይሆናል ማለት ነው። 5 ሲባዛ በ4 20፣ 20 ሲባዛ 3 60 ሳጥን ይኖረዋል ማለት ነው። ስድስተኛ ጥያቄ ብዙ ተማሪ ሊሸውድ የሚችል ጥያቄ ነው። ምንድን ነው የተጠየቀው ካላችሁ ከሚከተሉት አንዱ ህገወጥ ክፍልፋይ አይደለም ነው። ህገወጥ ክፍልፋይ፣ ህገወጥ የሚባል አለ፣ ህገኛ አለ፣ ድብልቅ አለ። አሁን ህገወጥ ማለት ክፍልፋይ ላይ ለምሳሌ ሀ ኦቨር ለ የሚባል ክፍልፋይ ቢኖራችሁና ለ ከዜሮ የተለየ ቢሆን ሀ ግሬተር ዛን ኦር ኢኳልስ ቱ ሀ ይበልጣል ወይም እኩል ይሆናል ከለ ከሆነ ምን እንለዋለን? ህገወጥ እንለዋለን። ይሄ ምን ይባላል? ህገወጥ ይባላል። ሀ ከለ ካነሰ ህገኛ እንለዋለን ማለት ነው። ከዛ በኋላ ህገወጥን ወደ ድብልቅ መቀየር እንችላለን። ድብልቅን ወደ ህገወጥ፣ እሱን በሌላ እናየዋለን። ስለዚህ አሁን እዚህ ጋር 8 ኦቨር 8 ይላል። ይሄ ምንድን ነው? ህገወጥ ነው። ለምን? እኩል ስለሆኑ። 26 ሲላችሁ ግን ግራ እንዳትጋቡ። 26 ማለት ነው 26 ኦቨር 1 ማለት ነው። 26 ከአንድ ምን ይላል? ይበልጣል። ስለዚህም ህገወጥ ነው ማለት ነው። 46 ኦቨር 45 ይሄም ህገወጥ ነው። ለምን? 46 ከ45 ስለሚበልጥ። 12 ኦቨር 13 ምንድን ነው? 12 ኦቨር 13 ማለት ደግሞ 12 ከ13 ምን ትላለች? ታንሳለች። ስለዚህ ይሄ ህገኛ ነው። ህገወጥ ክፍልፋይ አይደለም ስለሆነ ይሄኛው ነው ማለት ነው የሚሆነው። ሰባተኛ 4 አንዶች 3 1/10ኛዎች እና ምናምን ይለናል። ይሄን እንዴት እንደምንሰራ እኔ 4 አንዶች ይላል። 4 አንዶች የአንድ ቤት 4 ነው ማለት ነው። 3 1/10ኛዎች እዚች ጋር ያለችዋ ማለት ናት። 3 1/10ኛዎች ከዛ 2 100ኛዎች የሚለውን አገላለጽ የሚወክለው ቁጥር የቱ ነው ይላል። 4.32 ይሄ ይሆናል ማለት ነው። ስንት አንዶች አሉ እዚህ ጋር? 4። ስንት 1/10ኛዎች አሉ ወይም 10ኛዎች? 3። ስንት መቶኛዎች አሉ? 2። ለምሳሌ አሁን 2 10ዎች 4 አንዶች ቢል ኖሮ ደግሞ እዚህ ጋር 2 እንጨምር ነበር ማለት ነው። አይ ቲንክ ገብቷችኋል ብዬ አስባለሁ። ወደዚህ ስትመጡ የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት እያልን ነው የምንሄደው። ወደዚህ ስትሄዱ ደግሞ የ10ኛ፣ የ100ኛ፣ የ1000ኛ እያለ ይሄዳል ማለት ነው። ስለዚህ በዚህ መሰረት መስራት ትችላላችሁ ማለት ነው።
9ኛው ቀላል ነው። 21.5 ሲካፈል ለ2.5 ይላል። አሁን ይህንን ለመስራት የመጀመሪያው ልክ አንደኛው ጥያቄ እንደሰራ ነው ማለት ነው። 21ን ለ2 ማካፈል ትችላላችሁ፣ ወይም 22ን ለ3 አካፍላችሁ አፕሮክሲሜት ማወቅ ይቻላል። 21 አሁን ለ2 ሲካፈል አፕሮክሲሜትሊ ስንት ነው መድረስ ያለበት? 10 ምናምን አይደል? ስለዚህ ይሄ አይሆንም ማለት ነው። ስለዚህ ወይ ይሄኛው ነው ወይ ይሄኛው ነው የሚሆነው። አሁን 50% እድል አላችሁ ማለት ነው ይሄን የመመለስ፣ ወይም ደግሞ በቃ በማትስ ቀጥታ ህጉን አፕላይ አድርጋችሁ ለመስራት ደግሞ ከፈለጋችሁ ምንድነው የምታደርጉት? 21.5 አለ ኦቨር 2.5 አለ። ሁሉንም በ10 ስታበዙት ይሄኛው ስንት ነው? 215 ይሆናል። ይሄኛው 25 ይሆናል። ከዛ በኋላ ማካፈል ነው። 215 ሲካፈል ለስንት? ለ25 እናደርጋለን። 2 ስለማችል 21 እንወስዳለን። 21ም አትችልም ስቲል አይደል? ስለዚህ 215 እንወስዳለን ማለት ነው። 215 ለ25 ስናካፍል 10 ጊዜ ብንሰጠው ስንት ይሆናል? 250 ይሆናል። ስለዚህ ይሄም እንደማይሆን አወቅ መልሳችን ይሄ ይሆናል ማለት ነው። ገብታችኋል? አሰራሩ ሙሉን ማካፈል ትችላላችሁ። 9 ጊዜ ስጡት፣ ከዛ 9ን አብዙት፣ ከዛ ነጥብ ስጡ ትችላላችሁ። ግን ይሄን ብትጠቀሙ ደግሞ ጊዜያችሁን እጅግ በጣም ይቀንስላችኋል ማለት ነው። 24 ኦቨር 120 ወደ አስርዮሽ ሲለወጥ ስንት ይሆናል ነው። ይሄ ቀላል ነው። 24 ኦቨር 120 አለ ወደ አስርዮሽ ነው የተባልነው። እስኪ በ12 እናውቃለሁ። ይሄ በ12 ስናካፍለው 2 ጊዜ ይደርሳል። ይሄ በ12 ስናካፍለው 10 ጊዜ ይደርሳል። ስለዚህ 2/10ኛ ማለት ደግሞ ስንት ነው? 0.2 ማለት ነው። ስለዚህ መልሱ ሀ ነው ማለት ነው። በጣም ቀላል ነው። ይሄም 130 የ400 ስንት መቶኛ ነው ይለናል። እዚህ ጋር ደግሞ ግልጽ ነው። 130 የ400 ስንት መቶኛ ነው? ያ ማለት 400 አለ የ400 መቶኛ መፈለግ ማለት ነው። ሲባዛ እንልና መ ኦቨር 100 እንላለን። እኩል ነው ስንት ነው ተብለናል? 130 ነው ተብለናል። ቀላል መንገድ አለ፣ እሱን ማሳያችኋለሁ። ይህንም በዚህ ታጠፉታላችሁ። ከዛ መ እንዲቀርልን ለስንት እናካፍለዋለን? ለ4 እናካፍለዋለን ማለት ነው። ስለዚህ ኦቨር 4 ይህንም ኦቨር 4 እናደርጋለን። ከዛ 130 ሲካፈል ለ4 እናደርጋለን። 13 ለ4 ስንት ጊዜ ይደርሳል? 3 ጊዜ። 3 ሲባዛ በ4 12 አይደል? ከዛ ስንቀንስ አንድ ይሆናል። 10 እናወርዳታለን። 10 ሲካፈል ለ4 ስንት ጊዜ ይደርሳል? 2 ጊዜ። 2 ሲባዛ በ4 8 ስትቀንሱት 2 ይሆናል። ነጥብ ትሰጡና 0። 20 ሲካፈል ለ4 5። ስለዚህ 32.5% ነው ማለት ነው። ስለዚህ የ130 የ400 ስንት መቶኛ ነው? 32.5% ነው ማለት ነው። ያ ማለት አሁን የ400 32.5% ብትፈልጉ 130 ይሰጣቸዋል። ያ ማለት ምን ማለት ነው? 400 ሲባዛ በ32.5 ኦቨር 100። እቺ ነጥቧን አወጥን እዚህ ጋር 1000 መጨመር እንችላለን። ከዛ 20 በ20 ትገላላችሁ። ከዛ 4 ሲባዛ በ325 እናደርጋለን ማለት ነው። 325 ሲባዛ በ4 0 2 አለኝ። 4 ሲባዛ በ5 20 ስለሆነ ማለት ነው። 4 ሲባዛ በ2 8 ከ2 ጋር 10 0 ጽፌ እንዳለኝ 4 ሲባዛ 3 ስንት ነው? 12 ከአንድ ጋር 13 ከዛ 10 በአንዷ ስትገሏት ይሄ ይመጣል ማለት በጣም ቀላል ነው ይሄኛው። ስለዚህ ምንድን ነው አሁን የያዛችሁ ከዚህ 130 የ400 ስንት መቶኛ ነው የተባላችሁ። ስለዚህ 400 ሲባዛ በመ ኦቨር 100 እኩል ነው 130 ብለን መፈለግ እንችላለን ማለት ነው። ጀስት ዋን ቱ ዋን ቱቶሪያል የምትፈልጉ ወይም ደግሞ በቡድን ማጥናት የምትፈልጉ ካላችሁ ቴሌግራም ዩዘር ኔም እናስቀምጣለን፣ ስልካችንን እናስቀምጣለን። ደውላችሁ ዋን ቱ ዋን ማጥናት ትችላላችሁ። በቡድን ማጥናት ትችላላችሁ። በቡድን ሲሆን ጀስት ዋጋው ይቀንሳል። ከጓደኞቻችሁ ጋር ዲስከስ አድርጋችሁ በቡድን እናጥና ብላችሁ በቡድን ማጥናት ትችላላችሁ። ወይም ደግሞ ዋን ቱ ዋን እናጥና ብላችሁ እናንተም ጀስት ኦንላይን ሆናችሁ እየጠየቃችሁ እኔም እያስረዳኋችሁ ሂሳብን ከኔ ጋር ጥንታችሁ ሚኒስትሪ ላይ በጣም አሪፍ ውጤት መስራት የምችሉበትን መንገድ እናያለን ማለት ነው። የምትፈልጉ ካላችሁ ቡክ አድርጉ። ጀስት መክፈል የማትችሉ አቅም የሌላችሁ ደግሞ ዩቲዩብ ላይ ስለምንለቅ የዩቲዩብ ቻናላችን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እና ለሌሎችም ሼር በማድረግ ጀስት በጣም እየታየ ሲሄድ እኛም ደግሞ ጀስት ብዙ ቪዲዮችን የምንሰራላችሁ ይሆናል ማለት ነው። 12ኛ 1400 ብር የሚሸጥ ቲሸርት 15% ተጨማሪ እሴት ታክስ ሲጨመርበት ስንት ይሆናል? አሁን ይህን ታውቁታላችሁ ብዬ አስባለሁ። ቫት አሁን ብዙ ጊዜ አሁን ምግብ ቤት ወይ ምናምን ተጠቅማችሁ የኦሪጂናል ወይም ዋና መሸጫ ዋጋ አለ። ከዛ ደግሞ ቫቱ ይጨመርበታል ማለት ነው። ግብር
ስለዚህ የዛን አሁን 15% እንጨምራለን ማለት ነው። ይሄ የመጀመሪያው ምንድነው የምታደርጉት? ቫቱ መጀመሪያ መፈለግ ትችላላችሁ። ያ ማለት 1400 ሲባዛ በ15/100 አድርገን ቫቱን እናገኛለን። ከዛ እዚህ ጋር እንደምረዋለን። 20 በ20 ይጠፋል። ዘን 15 ሲባዛ በ14 እናደርጋለን። 4 ሲባዛ በ5 ስንት ነው? 20 ዜሮን ጽፌ 2 አለኝ። 4 ሲባዛ በ1 4 ከ2 ጋር 6 1 ሲባዛ በ5 5 1 ሲባዛ በ1 1 ዜሮ ይሆናል። 6 ሲደመር 5 11 አንድ ጽፌ እንዳለኝ 1 ሲደመር 1 2 210 ይሄ ምንድነው? ቫት የተጨመረ ነው ማለት ነው። ስለዚህ ሲጨመርበት ስንት ይሆናል ስለሆነ ጥያቄው ሲጨመርበት ስንት እንደሚሆን ምንድነው የምታውቁት? እዚህ ጋር ትደምሩታላችሁ ማለት ነው። ማለት 1400 ላይ ስንት እንደምራለን? 210 እንደምራለን ማለት ነው። 0 1 6 1 ያ ማለት 1610 ይሆናል ማለት ነው። ገብታችኋል አሰራሩ? ቫት 15% ተጨማሪ እሴት ታክስ ከተጨመረ እንደዚህ እንደሚሆን ማወቅ ትችላላችሁ ማለት ነው። ይሄኛውን በደንብ ያዙ። 7ኛ 8ኛ ክፍል ላይ ደርስ ቫት እና ቲዮቲ ብሎ ጀስት የተወሰነች ቀለል ያለ ጥያቄ እንደዚህ አይነት ስለሚጠይቅ ካሁኑ መያዝ ይኖርባችኋል ማለት ነው። ጀስት 3 ጥያቄ ነው የሚቀረን። እነዚህን 3 ጥያቄዎች ሰርተን ፓርት 1ን እንጨርሳለን። ከዛ በኋላ ፓርት 2 የቀሩትን 15 ጥያቄዎች እንሰራለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። 13ኛ ጥያቄ 81/45 በዝቅተኛ ሂሳባዊ ቃል ሲገለጽ ስንት ይሆናል ነው። ዝቅተኛ ሂሳባዊ ቃል ማለት ሲምፕሊፋይ ፎርም ወይም ሎወስት ተርም ማለት ነው። ያ ማለት ማቃለል ማለት ነው ሾርት። ስለዚህ አሁን 81/45 ይላል። በስንት ላቃለው የሚለውን ማወቅ ይኖርባቸዋል። ለምሳሌ በ9 መቃለል ይችላል። ለምን? 8 ሲደመር 1 9 ነው፣ ለ9 ይካፈላል። 4 ሲደመር 5 9 ነው፣ ለ9 ይካፈላል። ስለዚህ በ9 ስታካፍሉት ይሄ ለ9 ስታካፍሉት 9 ይሆናል። ይሄ ለ9 ስታካፍሉት 5 ይሆናል ማለት ነው። ስለዚህ 9 5ኛ ይሆናል ማለት ነው። መልሳችን ይሄ ይሆናል። እዚህ ጋርም ጀስት ሲስተማቲክ መሆን አለባችሁ። ይሄ እንደማይሆን ይታወቃል፣ ይሄም እንደማይሆን ይታወቃል። ለምን? ከላይ ያለው ነው እዚህ የሚበልጠው። ስታቃልሉትም እኮ ከላይ ያለው ነው እዛው መብለጥ ያለበት። ስለዚህ ይሄና ይሄን ቀነሳችሁ ማለት መልሱ ከሁለት አንዱ ነው ማለት ነው። ወይ ለ ነው ወይ መ ነው የሚሆነው። ገብታችኋል? ከዛ በኋላ አሁን 50% እድል ይኖራችኋል ማለት ነው። ስለ እነዚህ ታክቲኮችን ወደፊትም እናሳያችኋለን እንዴት ጥያቄዎችን መስራት እንዳለባችሁ ማለት ነው። ስለዚህ 9/4ኛን ደግሞ ጀስት 5 መሆን እንዳለባት ማሰብ ትችላላችሁ። ወይም ደግሞ ጀስት ሲምፕሊፋይ ስታደርጉት ይሆናል መልሱ። 0.215 ወደ ክፍልፋይ ሲቀየር የትኛው ይወክላል ነው። 215 215 እዚህ ጋር 125 125 ከየት አመጣው? ስለዚህ አይሆንም ማለት ነው። ስለዚህ 215 አለ። 215 ከጻፋችሁ በኋላ ከነጥብ በኋላ ያሉትን 1 2 3 ስለዚህ 3 0 ያለው ትጨምራላችሁ። ማን ይሆናል ማለት ነው? ሀመርኋ ይሆናል ማለት ነው። አያችሁ እንዴት እንደመለሳችሁት። አሁን ይችን ከሀና ከሀመርኋ እንደሆነ መልሱን አወቃችሁት ማለት ነው። ምክንያቱም 125 ኦቨር እንደዚህ የሚል ቀይራችሁ እንደው ታውቃላችሁ ራሱ አታውቁ አይደል? ስለዚህ በዚህ መንገድ መስራት ትችላላችሁ። 15ኛ ከትልቁ ወደ ትንሹ በቅደም ተከተል የተቀመጠውን ምረጡ ነው። ከትልቅ ወደ ትንሽ። ስለዚህ የመጀመሪያው ትልቅ መሆን አለበት ማለት ነው። ከዛ ትንሽ እያለ እየቀነሰ የሚሄደውን እንመርጣለን ማለት ነው። ይሄንን በምትመርጡበት ጊዜ ብዙ ተማሪ ጀስት የሚከተለው መንገድ ምንድን ነው? ይሄንን ወደ አስርዮሽ ለመቀየር መሞከር ነው። አንደኛው መንገድ እሱ ነው። ኤልሲዲ ፈልጋችሁ ይቻላል፣ ግን እሱ ደግሞ ጊዜ ይወስድባችኋል። አሁን እዚህ ጋር የተሰጡት ቁጥሮች ኦልሬዲ ተመሳሳይ ስለሆኑ አንድን ለምሳሌ መጀመሪያ ለስንት ታካፍላላችሁ? ለ6። 1 ሲካፈል ለ6 ስለማይችል 0 ነጥብ እናደርጋለን። 0 10 ሲካፈል ለ6 አንድ ጊዜ 1 ሲባዛው 6 6 ሲቀነስ እናደርጋለን። 10 ሲቀነስ 6 4 ነጥብ ኦልሬዲ ስለሰጠን 40 ይሆናል። 40 ሲካፈል ለ6 6 ጊዜ በቃ እዚህ ጋር ማቆም ትችላላችሁ። 36 ብላችሁ ማለት ነው። 3ን ደግሞ ለ7 ታካፍላላችሁ። 3ን ለ7 ስታካፍሉ 3 ሲካፈል ለ7 0 ነጥብ 0 30 ሲካፈል ለ7 ስንት ጊዜ? 4 ጊዜ 4 በ7 28። እስኪ እዚህ ጋር እናቁም። ይቺ ማለት ስንት መጣልናለች? 0 ነጥብ 16። ይሄ ማለት ደግሞ 0 ነጥብ 4። ስለዚህ ይሄኛው 1 ነጥብ 6 ቀድሞ ከመጣ አይሆንም ማለት ነው። ገባችሁ? ይቺን መንገድ በጣም ተከተሏት። ስለዚህ አሁን ሁለቱን አጠፋን ማለት ነው። ከዚህ አሁን እዚህ ጋር 3.7 አለ፣ እዚህ ጋር 3.5 አለ። 3/5ኛ እዚህ ጋር 3/7ኛ። እቺኛዋ 3/7ኛ ማለት 0.4 ምናምን ነው ብለናል። 3/5ን ደግሞ እንቀይረው። 3ን ለስንት ማካፈል ነው? ለ5። 3 ሲካፈል ለ5 0 ነጥብ እንልና 30 ይሆናል። 30 ሲካፈል ለ5
ስንት ጊዜ ይደርሳል? 6 0.6 ማለት ነው አይደል? ስለዚህ ይሄ 30 ይሆናል። ጀስት 0.6 አሁን ሉክ ሂር 0.6 አለ ማለት ነው። ከዛ 3/7 እያለ ነው የሚሄደው። መልሱ ማን ይሆናል ማለት ነው? ለ ይሆናል ማለት ነው። እዚህ ጋር ሉክ ሂር 0.4 ይሄኛው ስንት ነው? 0.6 ማንም ይበልጠው? ይሄ ይበልጣል ማለት ነው። ስለዚህ እነዚህ መንገዶች በደንብ መከተል ይኖርባቸዋል። 16ኛውን መልሱን ብጽፉልን ቀጣይ ፓርት ላይ ጀስት ማን ትክክል እንደመለሰ ነግራችሁና ፓርት 2 ላይ እንሰራለን ማለት ነው። 16ኛ በጣም ቀላል ነው። ከሚከተሉት ቁጥሮች ውስጥ በ2 በ3 በ4 በ5 በ6 እና በ7 ተካፋይ የሆነ የትኛው ነው ነው የሚላችሁ። ለምሳሌ ሉክ ሂር ጀስት እስካሁን ያየነው መንገድ ተጠቀሙ። እንደ አንዷን ለምሳሌ ልንገራችሁ። ለ2 ለ3 ለ4 ለ5 ለ6 ለ7 ስለተባለ የግዴታ በማን መካፈል አለበት? በ5። ስለዚህ ይሄ በ5 ይካፈላል እንዴ? አይካፈልም። የስ አይካፈልም። ስለዚህ መልሳችሁ ወይ ሀ ነው ወይ መ ነው ማለት ነው። ይችን ነገር ጀስት ካሁኑ ፕራክቲስ እያደረጓችኋት መምጣት አለባችሁ። ዋን ቱ ዋን ቱቶሪያል ደግሞ በደንብ በምናጠናበት ጊዜ እነዚህንም እየጠየኳችሁ ስለሚሄድ ጀስት በደንብ ግልጽ ይሆንላችኋል። ዋን ቱ ዋን ቡክ ለማድረግ የምትፈልጉ ቴሌግራም ዩዘር ኔም እና ስልካችንን የመጀመሪያው ኮመንት ሴክሽን ላይ እናስቀምጣለን። በዛ ኮንታክት አድርጋችሁ ቡክ በማድረግ ዋን ቱ ዋን ወይም በስሞል ግሩፕ ማጥናት ትችላላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቴሌግራም ቻናል እናስቀምጣለን የ5ኛ እና የ6ኛ ክፍል ብቻ ማለት ነው። እዛ ጋር ደግሞ ጆይን ብታደርጉ መጽሐፎችን፣ ጥያቄዎችን እንልካለን። ቪዲዮዎችን ጀስት ከሰራን በኋላ ሊንኩን እዛ ስለምናስቀምጥ የቴሌግራም ቻናሉን ጆይን አድርጉ። በቀጣይ ፓርት እንሰራላችኋለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ